አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ዮስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ ሞዓ፣ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍትን አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜም በኋላ ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳደረበት። እንደዚህም አለው፣ ወዳጄ ዮስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ዮስጣቴዎስም ወደ ጳጳስ ሄዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርቱን ሆኑት። ከእርሳቸውም ታላቁ አብሳዲ ነው። ብዙዎችንም የከፋቸው ሥራቸውን አስቶ ከክህደታቸው መለሳቸው። ትምህርቱም በሀገር ሁሉ ደረሰ። በመላ ዘመኑም የሰንበታትንና የበዓላትን አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ፣ ወደ ግራ ሁሉም ፈቀቅ አላሉ። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራቶችን አደረገ። ከዚህ በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርማንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞቹን ለመናቸው። በከለከሉትም ጊዜ አጽፉን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። ለመርከቡም ሆኖለት በላዩ ላይ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገደለትም። ከእርሱ ቡራኬን ተቀበለ። ሊቀ ጳጳሱን ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ዮስጣቴዎስም ሁሉም በትምህርቱ አንድ እስኪሆኑ ድረስ የአርማንያ ሰዎች ሐዋርያት በሲኖዶሳቸው የሰሩለትን ሕግ ሥርዓት ያስተማራቸው ኖረ። ከዚህም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው።
ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናን ቤተክርስቲያን ውስጥ ቀበሩት። ከስጋውም ብዙ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዘረከብከ ሞገሰ ምስለ ፈጣሪ ትትናገር ሱባኤተ ሰላሰ ኤዎስጣቴዎስ ዘሰጦከ ዲበበርነ ሕፃን ነፍሰ ጊዜ አውደከ በማይባላ ተዛልቦ አርማሰ በዘባነ ባሕር እንዘ ትሰፍሕ ልብሰ። በዚህችም ቀን የጻድቁ ቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያ ሆነ። በዚህችም ቅድስት ዘመን ክብር ይግባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በከሃዲው ዮልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዮልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችንም አሰቃያቸው። ብዙዎችንም በእርሱ እጅ በሰማዕትነት አረፉ። የንጉሱም የልደቱ ቀን በሆነች ጊዜ የሳቅ የስላቅ የሆኑ ተጫዋቾችን ሰበሰባቸው። ይህ ቅዱስ መርቆሬዎስም ቁጥሩ ከእሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ሥርዓት እንደሚጫወት ይህን መርቆሬዎስን ከሃዲውን ንጉሥ አዘዘው። እንዳዘዘውም በክርስትና ሥርዓት ሁሉ ተጫወተ። ታላቅ ሳቅና ሳላቅም ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜም መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቡናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱንም ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። በእኔ በመታዘዝ በአማልክት ዕጣንን ካላሳረግ ታላቅ ስቃይን አሰቃይሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅህ አከብርሃለሁ። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉን መንግስትንም ብትሰጠኝ ጌታ የእግዚአብሔርን ኢየሱስ ክርስቶስን አልክዶም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሡ አዘዘና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህች ቀን የከበረ የመስቀል በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችን የኢየሱስ ክርስቶስ የመስቀሉ ግርማ ሰላሙ ሁላችን የክርስቲያን ወገኖች ጋር ድልን ለዘላለሙ አሜን። በዚህችም ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጎች ምዕመናን ነበሩ። ይህም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድርያ ወዳለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላዩ ላይ ተቀመጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁልጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎትም በመትጋት የእንስሶችንም ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣሉ። ዕለታትም በአንዲቱ ቀን እርስ በርሳቸው እንዲተባባሉ
አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦታዬ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍህ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱም ለዱር እንስሶች በገንዳ ላይ ውሃን እንደሚቀዱ ውሃንም ሊጠጡ ሲመጡ እንደሚያልቧቸውና ሁልጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አሁን እንሰማለን አባታችን አሉት። ዳግመኛም እንዲህ አላቸው፣ የእንስሶቹን ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታመጡም። ጾምን ግን በየ40 ቀን ጾሙ። የዳዊትንም መዝሙር አትጸልዩ፣ እርሱ በአመፅ የአርዮስን ሚስት ነጥቋልና እሱንም ገድሎታልና ጥቅም የሌለው ብዙም ነገር መከራቸው። እነርሱም እንደ አባ ሙሴ መስሏቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ለሊቀ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውን ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእነርሱም ጋር በኤጲስቆጶስነት አምሳል አሉ። በደረሰም ጊዜም በላያቸው ተኮሳተረ። ከዚህም ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቀ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተውም። በሚያስፈራ ዘንዶ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደምግባታቸው በሚያምር ደናግል አምሳልም በአሞራዎችና በቁራዎች አምሳልም ሆኖ በጥፍሮቻቸው ፊትን እየነጩ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህም በኋላ ትዕግስትንና ድካሙን እግዚአብሔር አይቶ መብረቅ ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ካንተ የተነሳ ወዮልኝ፣ በጸሎት አቃጠልከኝ እያለ ሸሸ። ከዚህም በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቀ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይነገራቸው። ከዚያም ግንብ ወጥቶ እንዲኖሩ አማጸናቸው። እሱ ግን ብቻውን ወደ ኢያሪኮ ባሕር ዳርቻ ሄደ። መርከብንም ባጣ ጊዜ በባሕሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ አገር ገባ። በባሕር ላይ ደረቅ ምድር ሄደበት። በሀገር ጥጋግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቀ ያዕቆብ ስም ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው፣ አባቴም ለባለ መድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛውን አለው። ወዲያውኑ ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህም በኋላ ከረድኡ ጋር ሲጓዝ ሀገረ አምድ ደረሱ። የንጉሥ እንጦንስ ልጅ እያበደ ራሱን በድንጋይ ሲደበድብ አገኙት። እሱን መያዝም የሚችል አልነበረም። ሊቀ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ሊቀ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቀ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ። ምንም አልተቀበለም። ክብር ይግባውና በእግዚአብሔርም ትእዛዝ አብዲን በሚባል አገር የገዳም መምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በእንግድነት ተጓዙ። በጉዞ ላይም እያሉ እንጦኒ በወር ተቅማጥ በሽታ ታመመና በ3ኛው ቀን አረፈ። ቀበሩትም። ስሟ አውራሳ ከሚባል አገር በደረሱ ጊዜ የአገረ ገዢውን ልጅ ታሞ አገኙት። በሊቀ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድኡ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቀ በርሳቦም ገዳም በቀረቡ ጊዜ መነኮሳቱ ተቀበሏቸው።
በብዙ ምስጋናም እየዘመሩ አስገቧቸው። በዚያች ሀገር ጎን የታነጸ የታቦት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የከበረ ባለቤት ስለሆነ ኢየሱስ ክርስቶስ ስለ ስሙ ኑ ደግመን እናፍስስ፣ ደማችንን እንቅዳ፣ ደማችንን እንስጥ አለ። መነኮሳቱም በዚህ ምክር እየተስማሙ ሳሉ የንጉሡ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአምልኮትስ ማንን ታመልካላችሁ? አላቸው። ቅዱሳት መነኮሳትም እንዲህ አሏቸው፣ እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከእመቤታችን ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔር ልጅ ክብር ይግባውና ጌታችን ኢየሱስ ክርስቶስን እናመልከዋለን። ጭፍሮችም ወደ እነሱ ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሡ ፊት ታመኑ። ንጉሡም ሀገራቸውን መረመረ። አባ በርሳቦም የእኔንና የወንድሞች መነኮሳት ሀገራችን ሮም ነው አለ። አባ ያዕቆብም የእኔ ሀገር ግብፅ ነው አለ። ንጉሡም የአባ ያዕቆብን ቃል ሰምቶ ሊገለው አልፈለገምና ብቻውን ገለል አደረጉት። ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኮሳቱን ግን ደማቸው እስኪፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርን መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኟቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን የእንጮችንና የእግሮች ጥፍሮችን በመውለቅ 7 ቀኖች የሚያክል አፍንጫን፣ ከንፈርን፣ ጆሮዎችን በመቁረጥ ሊያሰቃያቸው አዘዘ። በ8ኛውም ቀን ራሳቸውን ይቆርጧቸው ዘንድ አዘዘ። በመምህራቸው በሊቅ ቦርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10 መነኮሳት ተቆረጡ። የንጉሶች ፈረሶች ባለደራስ ያን ጊዜ ለቅዱሳኑ የወረዱትን አክሊሎች አየ። ትጥቁንም ፈቶ ጥሎ ይክብር ይግባውና በኢየሱስ ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቀሉት። መምህር ቦርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሡም ስጋቸውን በእሳት እንዲያቃጥሏቸው አዘዘ። ምድርም ከፍታ ስጋቸውም ሰወረች። ንጉሡም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜም አባታችን ያዕቆብ ወደ እግዚአብሔር ጸለየ። ከሰማይ ከጠቆረ ደመና ጋርም የሚገረፋ በረድ ጋር እሳት በንጉሡ ላይ ዘነበ። ከሰራዊቱ ሁሉም ጋር ተቃጥሎ ጠፋ። ከእነርሱ አንድስ እንኳን አልቀረም። የዚያች ሀገር ሰዎች በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውንና ዕቃዎቻቸውን ገንዘባቸውንም ወሰዱ። ወደ ሊቀ ያዕቆብም አምጥተው ሊን ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም። ነገር ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሰሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲቱ ሀገር ቸነፈር ሆነ። ወደ ሊቀ ያዕቆብ እንዲጸልይላቸው ላኩ። እሱም ሰምቶ እጅግ አዘነ። ማዕጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ። ዕጣንንም አሳረገ። ከዚያም ወጥቶ መልእክተኞችን አትፈሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱ ጤነኛውን አገኘዋት። ደስ ብሏቸው የሊቀ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቀ ያዕቆብ ዳንኤል የሚባል ረድእ ነበረው። ዳግም ለቅዱስ ያዕቆብ ወዳጁ የሆነ አገረ ገዥ ስለ አገረ ገዥውም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልትጥለው ፈለገችው። እምቢ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በሊቀ ያዕቆብ ረድእ አመካኘችበት። አባቷም ሰምቶ መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን ተሰወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባት ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ አዝሃለሁ አለው። ሕፃኑም አባቴ የእናቴ የአባቱ አገልጋይ ገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ። የተመሰገነ እግዚአብሔርንም አመሰገኑት።
ከዚህም በኋላ እረፍቱ ሲቀር ደቀ መዝሙሩን እንዲህ ብሎ አዘዘው፣ ከዚህ ዓለም የምለይበት ጊዜ ደርሷልና በመሞትም ጊዜ ከ40 በርሳቡና ከልጆቹ ጋር ቅበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያት ነፍሱን በክብር አሳረጉ። ለእግዚአብሔር ምስጋና ይሁን። ያንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቀሲስ እስጢፋኖስና የሰማዕት ነቂጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ታምራት የሚያደርግ የአባ ፊላታዎስና የአባ ኖብ የአቦሊም ማህበር የሆኑት የአርባ ወንዶችና የ20 ሴቶች ሰማዕታት መታሰቢያቸው ሆነ። በዚህችም ቀን ደግሞ የሰማዕት ኤፍሬምና የአባ ፊኖሞስ የሰማዕታት ስለሆኑ የአክሌሲዮስና የይስሐቅ ምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቶማስ በዚህችም ቀን የከበረ ሐዋርያው ቶማስ በእንደኪ ሀገር ላደረገው ታምር መታሰቢያ ሆነ። ቶማስም በእንደ ሀገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባትና እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ካንተ ጋር ትኖራለችና አለው። ወዲያውኑ ከእንደኪ የጎና ነጋዴ የቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ ሻለሁ አለ። ጌታም ይህን ባሪያን ገዝተህ ውሰድ፣ እርሱ አናጺ ነውና አለው። ከዚያም በኋላ በ3 ወቄት ወርቅ ሸጠው፣ እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬንና ለጎን ነጋዴ ለአቤኔስ ሸጨዋለሁ። ከዚህም በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ አገሩ ወሰደው። ወደ ከተማውም በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሥ ለደሴት ልጁ ሰርግ አዘጋጅቷል፣ ወደ ንጉሥ ሰርግ ያልሄደው እንዲቀጡት ንጉሥ አዟል አላቸው። ይህን ሰምተው ኤቤኔስ ቅዱስ ቶማስ ወደ ሰርጉ ሂዱ። ሁሉም ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውን በዕብራይስጥ ቋንቋ ይህችን እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋን ብቻዋን ሰማችው። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዱት። ከዚያም ያሉት ማን ነው የሞተ አሉ። ሰዎችም ይህ እንግዳውን በጥፊ የመታው ያ አሳላፊው ነው አላቸው። አዝማሪዋ በሰማች ጊዜ ወደ ሐዋርያው ሂዳ ባጠገቡ ቆማ በጥፊ የመታችኝን እጅ ወደ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቼዋለሁ አለች። በዚያችም ያሉትን ሁሉ ይህን ሰምተው አደነቁ። ይህም ሀገር በንጉሱ ዘንድ በተሰማ ጊዜ ንጉሥ ወደ ሐዋርያው መጥቶ ዛሬ አግብቻታለሁና ና በልጄ ላይ ጸሎት አድርጋለው። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖቱን ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱም የሃይማኖትን ማስተማራቸው፣ እነርሱም አመኑበት። ጽምረታ ቦታቸውንም ትተው ድንግልናቸውን ጠብቆ ንጉሥን ክብር ይግባውና የጌታችን ክርስቶስን አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው ቶማስ በረከት ከኛ ጋር ትኖር ለዘላለሙ አሜን።